ሰክረህ ታውቃለህ? ዳጊ ፍቅረኛለህ ወይ? ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ አንቺን ከምንም በላይ በተለይ አይሻለሁ ለዘላለም በውስጤ ቦታ ሰጥቼሻለሁ። ሰላም 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 የኛ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ ሳወራ አንተ ምልክት እንደደ የቲቪ ፕሮግራም ነው ስለኝ ማለት ነው። እንደዛ ነው የምንመስለው እኮ እንዴት ናችሁ የኛ ፋሚሊዎች? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ የሆነ ቻናል እየሄደ ነው። እግዚአብሔር ይመስገን። ታውቶ ደህና እና ዛሬ ደግሞ እኔ ያዘጋጀው ጥያቄ አለ፣ እሱም ያዘጋጀው ጥያቄ አለ እና ቦታው ደግሞ ምንድነው እውነት የሚወጣበት ቦታ ያን ያመጣሽኝ አንቺ ምንድነው የሚባለው? አባባል አለ እኮ ምን የሆነ ከመጠጥ ጋር የሚያያዝ አባባል አለ። እውነት ወደ አባውን ብቅል ያወጣዋል። ችንችንማ ወደ አባውን ብቅል ያወጣዋል እንደሚባለው ያው ብቅል ይመጣ ያው ቀይር አድርገህ ነው እኛ ታለሽ እና ዛሬ እሱም የሚጠይቀኝ አዘጋጅታ ጥያቄ ምን ይላል? እኔም ባንተ ላይ ሁሌ ነው ጥያቄ እና ያዘጋጀነውን ጥያቄ እንጠያየቃለን። ሰው ከዛ በፊት ልንጠላ ስለምንችል ቺርስ። ሰላም ብለህ እሺ ሰላም እንዴት ናችሁ? የፍቅር ቲዩብ ቤተሰቦች እንዴት ናችሁልኝ? እንዲሁም የኔ ቤተሰቦች አሁን ማለት ጀምረናል። ለዚህ አበቃኝ ነው። እንዲሁም የኔ ቤተሰቦች እንዴት ናችሁ? ሁላችሁም ሰላም ናችሁ? ባላችሁበት ሰላማችሁ ይብዛልኝ። እንግዲህ ያው ቻናላችን ከተከፈተ በኋላ ያው አሪፍ እየተንቀሳቀሰ ነውና ለዚህ በጣም እናንተን በጣም አመሰግናለሁ። በእውነት አንተ ምን ነው አትነካኩብኝ። እሺ እና እንግዲህ ቻናላችን ከተከፈተ በኋላ በጣም በጥሩ ሁኔታ እየሄደ ነው። ለዚህ ደግሞ እናንተንም አመሰግናለሁ፣ አንቺንም በጣም አመሰግናለሁ። ምን ነው እያናደሽከኝ? እሺ እና ያው እንግዲህ ምን ይባላል ያው አታመስግነኝ ብያለሁ። ታዲያ ምንድን ነው? ኧረ ምን ችግር አለ? እና ሁላችሁንም በቃ ያው ምንድነው እኔ ከማመስገን ውጪ ወሬ የለኝም። እግዚአብሔር ዛሬ ግን አንዳንድ ጥያቄዎችን ያዘጋጀው ጥያቄዎች አሉ በውስጤ ማለት ነው። በምናቤ ያዘጋጀው ጥያቄዎች አሉና እነሱን ጥያቄዎች እጠይቃታለሁ። ይሄ ጥያቄ አይ ቲንክ የእናንተም ጥያቄ ነው ብዬ አስባለሁና እንግዲህ ጥያቄውን ስጠይቃት የምትመልስልኝን መልስ መስማት የምትፈልጉ ከሆነ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጠብቁ እና ግን መዋሸት አይቻልም። አሁን ከምንም ነገር በፊት እውነቱን ነው። ብቅል ምናምን አይደል ሳይሆን ስለ ብቅል ላወራ ሳይሆን እዚህ ጋር የመጣሁት እውነቱን ነው። ብቅል ያደረገው ረሱ ባለፈው የተፈለፈለ ድንጋይ ያደረገው ረሱ አሁን ዋሻ ውስጥ ወስደኝ ያረር እግዚአብሔር ነው ያወጣኝ እኮ የዛን ጊዜ ምን ልታረገኝ እንደነበር ብቻ አይታችኋል ሁሉ ነገርና ግን አሁን ዛሬ የምጠይቃትን ጥያቄ መልሱን እናንተም ኦልሬዲ ስለምታውቋት እውነቷን ይሁን ውሸቷን ኮሜንት ላይ ጽፉልኛላችሁ። ግን በተቀረ ሰዎችን ባለው ተጠቃኒ እኔ በህይወቴ እኔ ማልወደው ነገር ውሸት ነው። ምላሴ ተዘዝልኝ ውሸት ያቀፈኝ እንዴ አንዲ እንቀጠቀጥ እንዴ አልተቀጠቀጠም አሁን አረ ይመጣጥ ይስላል እና ቤተሰቦቻችን ያው እንጠያየቃለን፣ እውነቷን እንነጋገራለን ብለን ተስፋ እናደርጋለን። ሰው ሬዲ ፈርስት ካንቺ ጀምር። ለምን ነዛነዝ ይሁሉ መላኩላውን እሺ አረግጦ መጥቶ አይቻልም። እሺ ይሄን ጥያቄ ምናምን የለም፣ ላይቭ ነው፣ ቀጥታ ነው፣ ማሸት አይቻልም። ቃለ መሃላ ምናምን ፈጽም እንደዚህ ፍርድ ቤት ልክ ስገባ ተፈጠረ ነገር። እሺ ሰክረህ ታውቃለህ?
አውቃለሁ። ለምን እንዴት? አንድ ጊዜ ነውና ወይን ጠጥቼ ያው በጣም ብዙ ጠጣው ወይን እና የዛን ጊዜ ነው ትንሽ ሰከረ አሉኝ። እኔ አላስታውስም አሉኝ። ሰክረ ነበር ኦልሬዲ ስታል ማለት ነው። እና የዛን ጊዜ እንደዛ ተፈጥሯል። እውነቱን ነው። አሁን ሸታ ይቻላል። ከንፈር አልጠጣሁትም። አሁን ራሱ ከንፈሬ ጋር እያደረስኩ ነው መልሰው አልወድም። ምን ትንሽ ሲሆን ትንሽ ዕቃ ሲሆን ነው የማትወጂው? አሁን መጠየቅ ትችላለህ። አሁን ካሜራው ሲጠፋ ሙሉ ቦታውን ይዘህ እሺ እኔም የጠየቀችኝ አንድ መጀመሪያ ለምን አላቃልም? አይቻልም። የሰው ጥያቄ መልስ መጠየቅ አይቻልም እንዴ? መብት እኮ ነው። መብት ካሁን በኋላ ግን ህግ የለውም ሲጀመር። እንዴ ፍሪደም እኮ ነው። የፈለግነውን የሚጠይቅ ካሁን በኋላ ግን ህግ ይኖረዋል። እኔ መች እንደዚህ የምታፋፍር መሰለኝ። መጀመሪያ እንደዚህ አልተነጋገርም። እሺ ሰክረሽ ታውቂያለሽ? አዎ የኔ ደግሞ በአባባሉ ነው። በጠላ ነው ለመጨረሻ ጊዜ ሰከርኩት። ጠላ? አዎ ማርያም መቀሌ ጽዮን ማርያም ነበር እና ከቤተ ክርስቲያን ስንመለስ ዝክር ቤቶች ነበሩና በቃ እያስገቡን እንዲህ ይሄ ነበር የጀመርኩት። በእጅ የተሰጠኝ እያልኩ ነበር እንዲህ እንግዳችን በርሜል ውስጥ ቸፍቸፍ ያረክ እዛ ነኝ በቃ ይሄ አረ የመጠጫዎቹ ራሱ ዋንጫ የሚባል በጣም ትልቅ ነው። ቀንድ ከቀንድ የሚሰራ አረ በስመ አብ አልኩኝ። ዴና በቃ ብቻ ሳላውቀው ጠጥቼ ያዳን ተራራ ወጣለሁ አልኩ። ማን ሰከረሽ? ሰከርሽም ሰከር ጥያቄውን ወደ ሌላ አድዋ ሰከር ታመም ሰከራም ነሽ ነው የወረደ ስለሰከረ። እሺ አሁን ሁለተኛ ጥያቄ የእሷ ነው። ካሁን በኋላ ግን አንተ ራሱ አዘጋጅተህ ቢሆን ያዘጋጀውን ጥያቄ ቢጠይቅብህ ራሱ በቃ ፌል አደረገልኝ ደግመህ እንዳትጠይቀኝ። ስለዚህ ጀምር አንተ። እሺ በህይወትሽ ማጣት አልፈልግም ምልሽ፣ ያው ሰው ልጅ ማጣት ማንም አይፈልግም። በእርግጥ የኛ የምንላቸውን ሰዎች ማጣት ይከብደናል። ግን እከሌን ካጣው በቃ እኔ ባዶ ነኝ። በቃ ምን ይሄ እንዴት ልበልሽ አልችልም። በቃ መኖር ያቀተኛል። የሆነ አንዳንድ ሰው የሚሸነፍበት ሰው አለና እከሌን ካጣው አልችልም መኖር የምትይው ሰው ማን ነው? እኔ አሁን ቤተሰቦቼ ናቸው። ስፔሻሊ ማይዲር ልጅ የኔ ፍቅር አለ ማለት ነው። አሌሉያ ስስ ብልቴ ስስ ጎኔ ናት በእውነት እና ፈጣሪ ያድርገው። ግን አያርገው ሳስበው ራሱ አረስማ ይጠይቅ ነበር እንዳንተ ለካ ያጓጓል ጥያቄው እና አንተስ ልልክ ነበር ራሴ ያወጣሁትን ግማ ራሴ አልሽው ሰው ይሄን ጥያቄ እንዴት ነው ጠይቀው ራሴ እና ጥያቄው እንዴት መልሱ ኦብቪየስሊ ይታወቃል። ልጇ ናት ምልሽ እኔም ገምቼ ነበር። እኔ ማሸት አይቻልም ልጅ የለኝም ማሸት አይቻልም። ዳጊ ፍቅረኛ አለው ወይ? እኮ በጣም የሚያስብ ቺፕስ ረዳ ላይ ተይ። እሺ እኔ ፍቅረኛ የለኝም። ይሄ የውሸት እንትን ሊሆን ይችላል። የጮኸው ፍቅረኛ የለኝም ማለት ነው። ማርያም ምን ነው ትንሽ አይ ነገሮች ላይ ራሴን ማስተካከል ስለምፈልግ ነው እንጂ ያው ብዙ ጥሩ ሴቶች አሉ በዙሪያዬ። ግን ያው አሁን ራሴን አፕዴት ላይ ነኝ እና አሁን ደግሞ ቀጥታ ወደ ትዳር ነው መሄድ የምፈልገው። ወደ ትዳር ፍቅረኛ ምናምን ወክ ምናምን እየበሉ ጊዜ መፍጨት አልፈልግም እና ቀጥታ ወደ ትዳር መግባት ስለምፈልግ ለዛ ራሴን ቆጥቤያለሁ። ፍቅረኛ ሊስም ብዬ ማለት ነው። ለዛ ተመለሰልሽ? ግን ያልጠበቅኩት መልስ ነው የተመለሰልኝ። በእውነቱ በቃ ያልጠበቅኩት መልስ ነው። ለኔ ምን ነበር የጠበቅሽው? እንሳተው ሚስጥር ማውጣት አንፈልግ። ቢነሳ ነገር የኖርኩባቸው 50ዎቹ ዓመት አይቆጭኝም። ስልሳዎቹ
ያኔ ጥያቄ ይቅር አይወራ። እሺ ጥያቄ አንቺ ነሽ ከምትጠይቀው ጠየቅኩህ። ምን ብለሽ? ስንት ዓመት? ኧረ ፍቅረኛ አለሽ? አንቺ በቃሽ ስለ ዓመት ስላወራ ነው ማርያም። እሺ ያው ራሱን ጥያቄ ደግሞ መጠየቅ አይቻልም። በጠየቀው ነገር አቤት ምን ብጠይቅ ዶሮ ነገኒ የሚለው ነገር ወንዶች ነሰሌ ነዳኒ ይንገሩ ጓደኞች ይንገሩ ግራዮች ይንገሩ። ኧረ እኔ የማውቃለሁ አንድ ሰርች ነው። እሺ እኔ ደግሞ የምጠይቅሽ ጥያቄ አሁን እንትን ነው በህይወትሽ እስካሁን ካሳለፍሽው ባላረኩት ብለሽ የምትቆጪው ነገር ወደ ኋላ ብትመልሽ ላይፍሽ ላይ ብትመልሽ ኖሮ ይሄን ነገር ባላረገው ኖሮ የምትይው ነገር አለ? እኔ በላይፌ ላይ እቺ ላይፍ ሆናን ታሪክ በዛባት ገማል አስራዎቹ ቤት ሆኜ ይሄ ሁሉ የምናገረው ነገር መኖሩ ጥጦ ወተት አይ ሲሪየስ ግን ያምር እኔ እንዲህ ካሳለፍኳቸው ነገሮች ምንም የምቆጭባቸው ነገሮች የሉም ስለተማርኩባቸው። ግን አንድ አለ የሆነ ሰዓት እናቴን አሳዝኛታለሁ የሆነ ስተሰርችና ያን ጊዜ ብመልሰው በጣም ደስ ይለኛል። አሁን እናቴ ረስታውም ሊሆን ይችላል ግን እኔ አርሰው በጣም ያስጠላ ጊዜ ነበር። ግን እግዚአብሔር ይመስገን ያሉ ነገር አልፎ አሁን ላይ ብቻ ያንን ስህተት አሁን አልደግመውም። ይመጣል እናቶች ቂም አይዙም። እኔ ግን አንቺ መሰማትሽ ጥሩ ነው። እንደዚህ ጥፋት እንደሆነ ማወቅሽ ወይ በጣም አሁን አድገሻል ማለት ተለውጠሻል ማለት ነው። አይገርምም? ጭንቅላቷን 10 ቤት ልጅ ሆና እንደዚህ ጭንቅላት የበሰለች እስኪታ በእውነት አንድ ፍሬ ጭንቅላትሽ የልባሉ ኮሜንት ዝም ብይሳል። በእውነት አሳዝነሻት ነበር ነው ማዘርሽ? ምን አድርገሽ የሚለው ሌላ ቀጣዩ ጥያቄ ነው። እገልሃለሁ። እሺ ቀጥይ፣ ጥያቄ ጀምር። እሺ ያው ይሄ ነገር ቢጠጣ ማለት መረረኝ ምናምን በል ችግር የለም ፈርዶብኛል። እንዴት ነው ቴስቱ? ኧረ ስለ ቴስቱ ነው ወይስ ጥያቄ አጥይ? እሺ ቶሎ ሳልሰክር መልሽ ትንሽ ይስራብ ኮይኑ ከዛ ተመልሳለህ ብዬ ነው። እሺ የወደፊት ሚስት ብለህ የምትላት ቁመቷ፣ ቅላቷ፣ ታዲያ እኔ ምስላት ሴት የለችም በእውነት ለመናገር ነሽ። እንደዚህ አጭር፣ ረጅም፣ ቀይ፣ ጥቁር ነው ብዬ አልሰራም። ፈጣሪ የሰጠኝ ያው ልብ ለልብ የተገባባናትን ሴት ፈጣሪ የሚያመጣልኝ ምክንያቱም ከኛ ከምናስበው ፈጣሪ የሚሰጠን ነው ትልቅም ውድም እና ፈጣሪ የሚሰጠኝ ሴት ነው ማግባት የምፈልግ እንጂ እኛ የምናስበው ሰው ለኛ ላይሆን ይችላል። ስለዛ ከፈጣሪ በዚህ ምን ትላላችሁ? እና ይሄ ነው ምንም አንልም። ትተናል። አንተ ስጠኝ ሌላ ምንም አልፈልግም። ስላልመለስከው ልድጋ ስላልመለስከው መለስኩ። ፈጣሪ ሲሰጠኝ በፈጣሪ ስራ ልከኝ። እሺ አሁን የመጨረሻ አንዳንድ ጥያቄ ነው የሚሆነው። እሺ የመጨረሻ ነው። አስበህበት ጠይቅ። ጠይቀሽ ምንድን ነው? ድጋሚ መጠየቅ አይቻልም ማለት ድጋሚ መጠየቅ አይቻልም። ድጋሚ መጠየቅ አይቻልም እና ምን ልጠይቅ? አዘጋጅቼ ነበር ልመላለስልህ ልጠይቅ። ፈጣሪ ሆይ ተመስገን ተመስገን። እኔ የምጠይቅ ጥያቄ አጣሁ። እግዚአብሔር ኧረ በስቶብኝ እንዲህ እየተጋጫ ነው ጭንቅላቴ። ያጋጭክ መድኃኒዓለም ያጋጭ። እኔን ጠይቀኝ እኔ ልውጣ እያሉ ጥያቄዎቹ ማለት እና አንተ ጠይቅ ጨክን። እሺ ሰዓት እንትን ህይወትሽ ላይ ማለት ነው የሆነ ገብተው መስመር ህይወት አሁን የሆነ ሰዓት ለምሳሌ አንዳንድ ጊዜ የሰው ልጆች ነንና ማይሆን ነገሮች ይገጥሙናል። አንዳንድ ላይፋችን ላይ አፕ ኤንድ ዳውን አለና
የሆነ ላይፍሽ ነው ትንሽ ልክ ያልሆነበት ሰዓት ላይ ገብተው መስመር ቀይረውልኛል ወይ ወደ ጥሩ መንገድ አምጥተውኛል የምትይው ሰው ካለ በዛውም እንደ ምስጋና ነው። ገባሽ? እንደዚህ አይነት አጋጣሚ ሲገኝ አመስግኛቸው እንጂ አንቺ ምንም አንቺ በአይንሽ በጫጦች ነው እግዚአብሔር ታያችሁ እንግዲህ እና ይሄ እንደዚህ ላይፌ እንደዚህ ሲል እንደዚህ ግን እንደዚህ አድርገው አስተካክለውልኛል የምትያቸው ሰዎች ካሉ ስንጠቅሰሽም ሊሆን ይችላል የምታመሰግኑኝ ሰው ካለ እንደዚሁ መጣፍ አልችልም። ብዙ ናቸው አይደሉም ብዙ አይደሉም ግን ይሄ ላይፍ ላይ ምናምን ልል ሳይሆን የሆነ